አዲስ ድንቅ ነገር እነግራችኋለን። ዛሬ በዳዊት ከተማ አዳምንና የሰው ልጆችን ሁሉ የሚያድነው የእግዚአብሔር ልጅ ተወልዷል ብሎ ለዓለም ያበሰሩት መላእክት ናቸው። ሳይዘሩ፣ ሳያጭዱ፣ ሳይጋግሩ፣ ሳያበስሩ ከሰማይ መና እያወረደ ጣዕሙ የሚጣፍጥ መልኩ የሚያምር ሲበሉት ደስ የሚል ማዕድን ከሰማይ እያወረደ እግዚአብሔር ሕዝቡን በመልአኩ መግቧል። የበራ ብርሃን ልብሳቸው እንደ መብረቅ የነጣ እንደ በረዶ የነሳ ፊታቸው ግርማቸው ያበራ የዚህን ዓለም ድንጋይ አንከባለው የጣሉ የዚህን ዓለም የወታደር ኃይል አስፈርግገው ከቦታው ያነሱ መላእክት ድንጋይዋ ላይ ቆመው እነዚያ እናቶች ጠበቋቸው። እግዚአብሔርና ሰው ታረቀ። የጥል ግድግዳ ፈረሰ። የሞት ስልጣን ወደመ። ሲኦልም ተበረበረ። ገነትም ተከፈተች። የእግዚአብሔር አምልኮ በቤተ መቅደስ እንዲፈጸም፣ የእግዚአብሔር ሕግ ለሕዝቡ እንዲነገር፣ የእግዚአብሔር መስዋዕት በሕዝቡ እንዲቀር፣ በዓላቱ እንዲከበሩ እግዚአብሔር ከኢያሱ ጋር ነበር። በጦርነት ሁሉ አብሮት ነበር። ሰይፉን ገልጾ ሰይፉን መዞ በጠላት መካከል አብሮት ሲዋጋ እግዚአብሔር ለኢያሱ አሳይቶታል። ኢያሱ ደንግጦ አንተ ከኛ ነህ ከጠላቶቻችን ነህ አለ። አይዞህ እኔ የእግዚአብሔር መልአክ ነኝ አለ። የእግዚአብሔር መልአክ በብሉይ ኪዳን ከመሳፍንቱ ከአበው ጋር አብሮ ነበር። ዛሬ ከሚዘከሩት ነቢያት አንዱ ኤርምያስ ነው። ኤርምያስም በመከራ ዘመን እግዚአብሔር መልአክ ከሱ ጋር ነበር ዘንድ ሁል ጊዜ ሰፍረው ይኖራሉ። የቤተ ክርስቲያንን ቃል ኪዳን ታውቃላችሁ? ቅድስት ቤተ ክርስቲያን ይህች ከስሯ ዘወትር ከ3000 በላይ መላእክት ቤተ ክርስቲያንን ይጠብቃል። ዘወትር ምዕመናን ወደ ቤተ ክርስቲያን ሲመጡ በመላእክት ይባረካሉ። ቤተ ክርስቲያን ሁል ጊዜ መላእክት አይለዩት። ምክንያቱም የክርስቲያኖች ቤት ናት። ክርስቲያኖች እግዚአብሔርን የሚያገኙባት ቤት ናት። የመላእክትን ስዕል የምንስለው የመላእክትን ክብር የምናከብረው መላእክት ሁልጊዜ ከኛ ጋር ስለማይለዩ፣ በተለይም ቅዱስ ሚካኤል ከኛ አይለይም። እንባችንን የሚያብስ ድካማችንን የሚያበረታ ጸሎታችንን የሚያሳርግ ልመናችንን ከእግዚአብሔር ፊት የሚያቀርብ ጠላቶቻችንን ከፊታችን የሚቀጣ የተናገርነው ምሳሌ አስቡ። እግዚአብሔር የሰጠንን ክቡር አባታችን የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የእግዚአብሔር ቤተሰቦች ሁላችሁም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ አሜን። እንግዲህ የዚህ ሳምንት ሰላምታችን የዚህ ሰሞን የክርስቶስ ትንሣኤ ነው። እንደምን ዋላችሁ እንደምን አደራችሁ በሚለው ፋንታ የምንጠያየቀው ምን ሰላም የምንባባለው ክርስቶስ ተንሥአ እሙታን በሚለው የህይወታችን የዚህ ዓለም ህይወት ማብቂያ የዚያኛው ዓለም ህይወት መጀመሪያ ክርስቶስ አምላካችን ሞትን በሞቱ ሽሮ ትንሣኤን የገለጸልን አምላክ ክብር ምስጋና ይግባው። በዚህ ታላቅ ቀን ለወርሃዊው የቅዱስ ሚካኤል በዓል ሁላችንንም በቤቱ የሰበሰበን አምላክ የተመሰገነ ይሁን። ወበህየ ትሬኢዎ። ከዚህም በኋላ እናንተ ቀድማችሁ ለደቀ መዛሙርት ንገሯቸውና ደቀ መዛሙርት በዚያ ታያቸዋላችሁ ብላችሁ ንገሩ የሚለውን የወንጌል ቃል መሰረት አድርገን በማቴዎስ ወንጌል ምዕራፍ 28 ከቁጥር 7 ጀምሮ ያለውን መነሻ አድርገን እግዚአብሔር እንደፈቀደ አባቶቻችን በጸሎታቸው በበረከታቸው በበጎ አመራራቸው በቤቱ ተሰብስበን እንድንማማር በእነሱ ፈቃድ በእግዚአብሔርም ፈቃድ እግዚአብሔርን ቃል በአጭር ጊዜ እንማራለን። ይሄ ቃል የተናገረው መልአክ ነው። የክርስቶስን ትንሣኤ ለሰዎች በማብሰር የሚቀድሙት መላእክት ናቸው። ቀኑ እንደምታውቁት እሁድ ዕለት በጠዋቱ በሳምንቱ መጀመሪያ ቀን ሴቶች እግዚአብሔር ክርስቶስን የተከተሉ ሳይፈሩ አሕዛብ፣ ነገስታት፣ እኩያን አይሁድ በምክር ተስማምተው ክርስቶስን ለመስቀል ያልተስማማ የለም። እውነትን፣ ፍቅርን፣ ሕይወትን፣ ትንሣኤን ለመስቀል
ብዙ ተስማምተዋል። አሕዛብም አይሁድም ተስማምተዋል። እነዚህ ሴቶች ግን ሳይፈሩ ወደ መቃብሩ በጠዋት እሑድ ጠዋት ሲሄዱ አንድ ነገር ያስቡ ነበር። አንድ ነገር ያስጨንቃቸው ነበር። ጌታችን የተቀበረበት መቃብር በድንጋይ መዝጋት ትንሣኤውን የሚያስቀሩ መስሏቸው አይሁድ ትልቅ ድንጋይ መቃብሩ ላይ አስቀምጠው የጲላጦስን ማህተም አስቀምጠውበት ነበር በላዩ ላይ ክርስቶስ እንዳይነሳ ለማድረግ በእነሱ ቤት። ያንን ድንጋይ ማን ከመቃብሩ ደጃፍ ማን ያነሳልናል? ማንስ ወደ መቃብሩ ወደ ውስጥ እንድንገባ ይፈቅድልናል? ጥበቆቹንስ፣ ዘበኞቹን? የአይሁድ ሴራ መቼም መከራ በጣም ብዙ ነገር ነውና ያለው ክርስቶስ ከተቀበረ በኋላ እንዳይነሳ እነሳለሁ ብሎ ያወራ ነበርና ብለው ጲላጦስን ለምነው ወታደር አቁመው ነበር። ብዙ ነገር ነው ያደረጉት። በድንጋይ ያሽገውታል፣ ማህተም አስቀምጠውበታል። ከዚያ ደግሞ ወታደር አስቀምጠዋል። የአይሁድ ወታደሮች፣ የአይሁድ ሽማግሎች ከጲላጦስ ወታደሮች ገዝተው ከሮማውያን ወታደሮች አምጥተው በመቃብሩ በር ላይ እንዲጠብቁ ክርስቶስ እንዳይነሳ የሚጠብቁ። አይገርምም? የእግዚአብሔር ቤተሰቦች የዓለም ክፋት የክፋቷ መጠን አይምሮዋን ይነሳትና ሰማያዊውን አምላክ በድንጋይና በወታደር እንዳይነሳ የሚያስጠብቁ መስሏቸው ወታደርን አስቀምጠው ነው። እነዚህ ሴቶች በፍርሃት በውስጣቸው ግን በጥብቅ በሆነ የእግዚአብሔር ፍቅር ፍርሃት አለ፣ አቅምም ማነስ አለ። ድንጋዩን ማን ያንከባልልናል የሚል አቅም ማነስ ነው። እንደገና ደግሞ በሌሊት ተደብቀው መሄዳቸው ደግሞ ፍርሃት ነው። ወታደሮቹን ፍርሃት ወደ ክርስቶስ ወደ ተቀበረበት ወደ ጎልጎታ ዛሬ ቤተ መቅደስ ወደ ተሰራበት ክርስቶስ ትንሣኤውን ወደ ገለጸበት ቦታ በሌሊት ሄዱ። ሲሄዱ የሚያስቡት የነበረው ሶስት ነገር። አንድ፣ ድንጋዩ ማን ያነሳዋል? የከበደውን የዓለምን ልምድ የአይሁድን ምክር ማን ያነሳዋል? ሁለት፣ ወታደሮቹን ማን ያሳልፈናል? ከዚያ ደግሞ ወደ ውስጥ ማን ያስገባል? እነዚህ ነበሩ። ግን በዚህ ሁሉ ሲሄዱ እግዚአብሔር ክብር ይግባው መድኃኔዓለም አስቀድሞ መልአኩን ልኮ ነበር። ቅዱስ ሚካኤልን ልኮ ነበር። አስቀድሞ ቅዱስ ገብርኤልን ልኮ ነበር። እነዚህ ቅዱሳን መላእክት ወደዚያ ወደ መቃብሩ ክርስቶስ ወደ ተቀበረበት ቦታ ሄደው የመቃብሩንም ድንጋይ አንስተውታል። ወታደሮቹንም በድንጋጤ አስፈርግገው ከዚያ ቦታ አንስተዋቸዋል። ወደ መቃብሩ የሚገቡበትንም በር ከፍተውታል። ክብር ምስጋና ይግባው ለክርስቶስ። እነዚያ መላእክት ያው በንባቡም ሰምታችሁታል፣ ሰሞኑን ሲነገር በደንብ ሰምታችሁታል፣ ተምራችኋል። መልካቸው የበራ ብርሃን፣ ልብሳቸው እንደ መብረቅ የነጣ እንደ በረዶ የነሳ፣ ፊታቸው ግርማቸው ያበራ፣ የዚህን ዓለም ድንጋይ አንከባለው የጣሉ፣ የዚህን ዓለም የወታደር ኃይል አስፈርግገው ከቦታው ያነሱ መላእክት ድንጋይዋ ላይ ቁጭ ቆመው እነዚያን እናቶች ጠበቋቸው። ሲመጡ በሰላምታ በትንሣኤ ሰላምታ ጠበቋቸው። ሕያውን ከሙታን ጋር ለምን ትፈልጉታላችሁ? በዚህ የተቀበረውን ክርስቶስን እንደምትፈልጉ እናውቃለን። የምንናገረውን ሳይሆን የምናስበውንም በእግዚአብሔር እርዳታ ያውቃሉ። እነዚያ መላእክት እነዚያ ሴቶች ለምን እንደመጡ ቀድሞ ቅዱስ ሚካኤል ቀድሞ አወቀ። ያለምንም ምክንያት ቅዱስ ሚካኤልን አናከብረው። ያለምንም ምክንያት ቅዱሳን መላእክትን አንዘክራቸውም፣ አናከብራቸውም። ስለዚህ ችለት የተናገረው ቅዱስ ዮሐንስ አፈወርቅ መልአኩ የመጀመሪያው የትንሣኤ ሰባኪ ሆነ። ቅዱስ ሚካኤል እሱ የቆመባትን ትንሣኤውን የመሰከረባትን ድንጋይ አውደ ምሕረት አልናት። ዛሬ እኛ ቆመን የእግዚአብሔርን ገናናነት፣ የእሱን አዳኝነት፣ የክርስቶስን ትንሣኤ የምንሰብክባት አውደ ምሕረት መልአኩ ቆሞ ትንሣኤውን የሰበከባት አውደ ምሕረት ናት።
እኛ የተሰበሰብንባት ይቺ እኛ የተሰበሰብንባት ቅድስት ቤተ ክርስቲያን ከቤተ መቅደሱ ደጅ ቆመን የክርስቶስን ትንሣኤ ነጭ ለብሰን እንደ መላእክቱ በነጭ ተቀድሶ በጻዕዳ ልብስ ተባርኮ የክርስቶስን ትንሣኤ የምንሰብክባት የመጀመሪያዋ የአዲስ ኪዳን ስብከት የተሰበከባት አውደ ምሕረት ናት። በእግዚአብሔር ቤት መተን አውደ ምሕረቱ ላይ ቆመን እግዚአብሔርን ስንለምን የቆምንባት ቦታ ቅዱስ ሚካኤል ቆሞ ትንሣኤውን የሰበክንበት ቦታ እንደሆነ እናስብ። እግዚአብሔር የተመሰገነ ይሁን። ያ መልአክ እነዚያን እናቶች አትፍሩ አላቸው። ፍርሃታቸውን አውቋልና አትፍሩ፣ እሱ እንደተናገረ ተነስቷል አላቸው። እንደተናገረ ተነስቷል። አሁን በመቃብር የለም፣ መቃብሩ ባዶ ነው። ይልቁንስ አለ ያንን የትንሣኤ መልእክት ሂዱና ለደቀ መዛሙርቱ ንገሯቸው፣ ይቀድማችኋልና ሄዳችሁ በዚያ ቦታ ክርስቶስን አግኙት። ሄዳችሁ ንገሯቸው፣ ክርስቶስ እንደተነሳ ዜናውን አውጁላቸው። እነዚያ ሴቶች የመጀመሪያውን የክርስቶስን ትንሣኤ ከቅዱስ ሚካኤል ከመልአኩ ሰጥተው ለሐዋርያት ለደቀ መዛሙርቱ ተናገሩ። ለደቀ መዛሙርቱ አወጁ። ክርስቶስ ተነስቷል ብለው መላእክት ነገሩን። ክርስቶስ ተነስቷል ብለው ጻዕዳ የለበሱ ድምፃቸው ደስ የሚል የሚማርክ ፊታቸው የሚያበራ ልብሳቸው የነጣ መላእክት ነገሩ። ሰው ከመላእክት የተለያየን የማንገናኝ ይመስለናል። መላእክት ሁል ጊዜ ከኛ ጋር ናቸው። ቅዱስ ሚካኤል ሁል ጊዜ ከኛ ጋር ነው። የሚለይበት ዕለት የለም። ዛሬ በሚያዝያ ወር የሚነበበው የቅዱስ ሚካኤል ድርሳን ይህን አሳምሮ ይነግራል። መላእክት ከሰው የተለዩበት ዘመን የለም ይለናል ሲጀምር ድርሳኑ። ይገርማቸዋል። የእግዚአብሔር ቤተሰብ ከሰው የተለዩበት ጊዜ የለም፣ ከሰውም የሚለዩበት ጊዜ የለም። እስኪ እናስታውሳችሁ ይላል ደራሲው። እስኪ እናስታውሳችሁ ገና ረድኤተ እግዚአብሔር በትንሣኤ በልደት ሳይቀርበን አምላክ ሰው ሆኖ ሳናየው በፊት የሰውን ልጅ እግዚአብሔር እንደሚመጣ ሰው ሆኖ እንደሚያድነን የገባውን ቃል ኪዳን እንዳይረሳ በየዘመኑ ያጽናኑት የነበሩት መላእክት ናቸው ይላል። መላእክት ናቸው። አዳም ከገነት በተባረረ ጊዜ ንስሐ ገብቶ አምላኩን ደጅ ጠርቶ ወደ ገነት እንደሚመለስ እየነገሩ እየመከሩ ሱባኤ እያስያዙ ከአምላኩ ጋር በረድኤት እንዲገናኝ ያደረጉት የነበሩት መላእክት ናቸው። አንዳንድ አለፍ አለፍ ብለው የተወሰኑ መላእክት ምሳሌዎችን ይነግሩናል። ከሚነግሩን ምሳሌዎች ውስጥ የተወሰኑትን እናንሳው። ያዕቆብ ከወንድሙ ከኤሳው ጋር በተጣላ ጊዜ ወንድሙንም ፈርቶ በሸሸ ጊዜ ወደ ሌላ ሀገር ይሄድ በነበረ ጊዜ መሽቶ ሳለ አንዲት ቦታ ላይ ድንጋይ ተንተርሶ ተኛ። ሌሊት መላእክት ራእይ ገለጹለት። ከሰማይ እስከ ምድር የተዘረጋ የብርሃን መሰላል አሳዩት። መላእክትም ሲወጡባት ሲወርዱባት መሰላልን ለያዕቆብ አሳዩት። ዛሬ ሁላችን ያዕቆብ መሰላል እንላለን አይደል? መላእክት ሲወጡባት ሲወርዱባት ያየሽ የያዕቆብ መሰላል አንቺ ነሽ ብሎ ቅዱስ ኤፍሬምም ያንን ጥቅስ ጠቀሰው። ያዕቆብ እግዚአብሔር በረድኤት እንዳልተለየው መላእክት በመሰላል መልክ በራእይ ተገልጸው በሐዲስ ኪዳን የሚመጣውን በሐዲስ ኪዳን የሚደረገውን ነገር ለያዕቆብ አሳዩት። አይዞ እንኳን አይደለም በዚህ ምድር ስጋህን ይቅርና ነፍስህን ያሳደደውን ዲያብሎስ ድል ይነሳል። እንኳን ስጋህን የሚያሳድደው ወንድምህን አትፍራ፣ አሳልፈው። ነፍስ ለስጋ አይደለም፣ ነፍስህ ረድኤትን ድህነትን የምታገኝበት እግዚአብሔር ከአንተ ጋር ነው። እንኳን ስጋህን ነፍስህንም ያድናል ብለው በሐዲስ ኪዳን ጌታ ሲወለድ መላእክት ከምድር እስከ ሰማይ ክንፎቻቸውን ዘርግተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ያሉትን ምስጋና አስቀድመው ለያዕቆብ ነገሩት። ተመልከቱ፣
መላእክት ከሰው አልተለዩም አለ። እግዚአብሔርም በተመልሶ በረድኤት በሙሴም ጊዜ መላእክት አብረው ነበሩ አለ። ሙሴ ከፈርዖን ቤት ሸሽቶ በምድረ በዳ በተሰደደ ጊዜ በዕፀ ጳጦስ አምሳል አትፍራ፣ አንተን ብቻ አይደለም እስራኤልንም ታድናለህ ብሎ እግዚአብሔር በዕፀ ጳጦስ አምሳል እንዲገለጽለት አደረገ። ከዚያም ቀይ ባህርን ከፍሎ ምድረ ርስት እንዲገባ መልአኩ ከእርሱ ጋር ነበር። በዘጸአት በኦሪት ዘጸአት ምዕራፍ 23 ላይ እግዚአብሔር ሙሴን እንዲህ ይለዋል፣ በፊትህ የሚመራ መልአክ እልክልሃለሁ። በፊትህ የሚመራ መልአክ አንተንና ሕዝቡን ቃል ኪዳን ከተገባላት ከከነዓን ምድር እግዚአብሔር ለአብርሃም ማርና ወተት የምታፈስ ከነዓን የተባለችን ሀገር አወርስሃለሁ ብሎ ቃል የገባለት ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ ቃል ኪዳን የገባለት ይፈጸማል ዛሬ። ያ እንዲሆን መልአኩን በፊትህ አዛለሁ። እርሱ በፊትህ ሆኖ ቀን ቀን በአምደ ደመና የፀሐዩ ብርሃን እንዳያስቸግራችሁ፣ ፀሐዩ እንዳያጠቁራችሁ፣ ልብሳችሁ እንዳያልቅ፣ ጫማችሁ እንዳያልቅ መና ከሰማይ እያወረደ የሚመግብ መልአክ እፈልግልሃለሁ። ሌሊት ሌሊት ደግሞ እሳት ሆኖ መንገድ የሚመራ ማንን የሚመራ? እግዚአብሔር ሕዝቡን የሚመራ ማንን የሚመራ? የእግዚአብሔርን ሕዝብ የሚመራ መልአክ እግዚአብሔር ለሕዝቡ ለሙሴ ልኳል። መላእክት መርተው መንግሥተ ሰማያት፣ መላእክት መርተው ምድረ ርስት ከነዓን ያገባው መልአክ ቅዱስ ሚካኤል ነው። እግዚአብሔር የተመሰገነ ይሁን። ለአብርሃም የገባለትን ቃል ኪዳን በሙሴ በኩል እንዲፈጸም ሲያደርግ እግዚአብሔር በግልጽ ቋንቋ ምን አለው? በምድረ በዳ አሳልፎ ጠላቶችህን አጥፍቶ መና ከሰማይ አውርዶ ውሃ ከዓለት አፍልቆ የቀኑን ፀሐይ ቁር የሌሊቱን ብርድ አሳልፎ ከነዓን የሚያስገባ መልአክ እልክልሃለሁ። ግን አለው ይሄንን መልአክ እንዳታስቆጣው፣ ስሜ በእርሱ ላይ ነውና ይቀጣሃል። ስሜ በእርሱ ላይ አለው። ቅዱስ ሚካኤል ነው። መኑ ከመ እግዚአብሔር ማለት ነው። ቅዱስ ሚካኤል ማለት ሚካና ኤል ማለት ነው። ኤል ማለት እግዚአብሔር። መኑ ከማከ እንዳንተ ያለ እንደ እግዚአብሔር ያለ ማን ነው ማለት ነው። ያንን መልአክ በፊቱ ላከለት። ስለዚህ እንደምታዩት እግዚአብሔር ሕዝቡን ገና ድህነት ሳይፈጸም ገና በኃጢአት ውስጥ በመርገም ውስጥ በርግማን ውስጥ እያሉ እግዚአብሔር በረድኤት ላለመለየቱ ምክንያቱ መላእክትን መላክ ነበር። ያ መልአክ ለሙሴ ምን አደረገለት? በመጽሐፍ ምን ተጽፏል መሰላችሁ? እግዚአብሔር ለሙሴ የላከለት መልአክ ያ ቅዱስ ሚካኤል መጋቤ ብሉይ ይሉታል። በዚህ ምክንያት ነው በብሉይ ኪዳን እግዚአብሔር በረድኤቱ ከሕዝቡ እንዳልተለየ፣ እግዚአብሔር ሀድለወቱ በዚች ዓለም ላይ እንዳልተለየ ምልክት ሆኖ የነበረ ስለነበር መጋቤ ብሉይ ይሉታል። መልአኩ እስራኤልን ቀይ ባህርን አሳልፎ ጠላቶቻቸውን አጥፍቶ ሕግ ከእግዚአብሔር እንዲሰጣቸው አድርጎ ዮርዳኖስን ከፍሎ አማሌቅ፣ ከነዓን፣ ምድያም፣ ኤዶም የሚባሉ በምድረ በዳ እስራኤልን የሚያደናቅፉትን ሁሉ በሙሉ አጥፍቶ ርስት የሆነች ከነዓንን እንዲወርሱ አድርገዋል። በዚያ ሁሉ ዘመን ሳይዘሩ ሳያጭዱ ሳይጋግሩ ሳያበስሉ ከሰማይ መና እያወረደ ጣዕሙ የሚጣፍጥ መልኩ የሚያምር ሲበሉት ደስ የሚል ማዕድን ከሰማይ እያወረደ እግዚአብሔር ሕዝቡን በመልአኩ መግቧል። ምንድን ነው የምናየው ከዚህ? እግዚአብሔር እኛን የሚጠብቀን እግዚአብሔር ለእኛ ያለውን ፍቅር የሚገልጸው በተለያየ መንገድ ነው። በአንድ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰው ሆኖ በመስቀል ተሰቅሎ ትንሣኤውን ገልጾ የገለጸልን ፍቅር አቻ የሌለው ፍቅር ነው። ግን ይሄ ብቻ አይደለም። መላእክቱን እየላከ በዕለት ተዕለት ያለንን ሕይወት ሁሉ እየተጠበቀ እንዲሆን አድርጎናል። መጽሐፍት መኑ እምቅዱሳን ዘፈጸመ ገድሎ ዘእንበለ ረድኤተ መላእክት ይላል። ከቅዱሳን ሁሉ ገድሉን የፈጸመ ጽድቅን የፈጸመ መላእክት ያልረዱት ማን ነው ይላል። እግዚአብሔር ወደ እሱ እንድንቀርብ ከእሱ እንዳንርቅ
በረድኤት በቅዱሳን መላእክት ሁልጊዜ ከኛ ጋር። ኢያሱ የሚባለው ከሙሴ ተከትሎ የነበረ ሌላ ነቢይ ነበር። ኢያሱም እንዲሁ ያንን ሕዝብ እግዚአብሔር ከፈቀደ ቦታ ገብቶ ርስት ተካፍሎ እንዲኖር የእግዚአብሔር አምልኮ በቤተ መቅደስ እንዲፈጸም የእግዚአብሔር ሕግ ለሕዝቡ እንዲነገር የእግዚአብሔር መስዋዕት በሕዝቡ እንዲቀር በዓላቱ እንዲከበሩ እግዚአብሔር ከኢያሱም ጋር ነበር። በጦርነት ሁሉ አብሮት ነበር። ሰይፉን ገልጾ ሰይፉን መዞ በጠላት መካከል አብሮት ሲዋጋ እግዚአብሔር ለኢያሱ አሳይቶታል። ኢያሱ ደንግጦ አንተ ከኛ ነህ ከጠላቶቻችን ነህ አለ። አይዞህ እኔ የእግዚአብሔር መልአክ ነኝ አለ። የእግዚአብሔር መልአክ በብሉይ ኪዳን ከመሳፍንቱ ከአበው ጋር አብሮ ነበር። ዛሬ ከሚዘከሩት ነቢያት አንዱ ኤርምያስ ነው። ኤርምያስም በመከራ ዘመን እግዚአብሔር መልአክ ከሱ ጋር ነበር። በህዝቡ ብቻ በሀገሩ ብቻ እንዳይመስላችሁ፣ በባዕድ ሀገር በስደት እያሉ በመከራ ውስጥ እያሉ 3 ደቂቅን ከእሳት ያወጣው መልአክ ነው። ዳንኤልን ከአንበሳ ጉድጓድ የአንበሳን አንደበት የአንበሳን ጥርሶች አሟምቶ አንደበት አፉን ዘግቶ በአንበሳ ዋሻ ውስጥ በአንበሳ ጉድጓድ ውስጥ የጠበቀው የእግዚአብሔር መልአክ። ይሄ በብሉይ ኪዳን ነው። ይሄ አበው የክርስቶስን መምጣት ተስፋ እያደረጉ አበው የድህነትን ቀን ተስፋ እያደረጉ ይኖሩ በነበረበት ዘመን እግዚአብሔር አዳም ከእግዚአብሔር ተለያይተው መንግሥተ ሰማያት ገነት ርቀው ተዘግታ ከክብር አንሶ ከስልጣን ጎሎ እግዚአብሔርን የሚመስልበትን ጸጋ አጥቶ በነበረበት ጊዜ እግዚአብሔር መልአኩን ከሰው ጋር አለየም ነበር። ይሄ ከሆነ በሐዲስ ኪዳንማ ከዚህ የበለጠ እንዴት አይሆን? ሐዲስ ኪዳንን እኮ የጀመረው የሐዲስ ኪዳንን ብስራት ተፈሥሒ ብሎ ለዓለም የነገረው የእግዚአብሔር መልአክ ነው። እመቤታችንን በናዝሬት ከተማ አምላክ ሰው እንደሚሆን የዳዊት ልጅ ከሷ እንደሚወለድ የእግዚአብሔር ልጅ ዓለም ሳይፈጠር በፊት ባህሪ ዘእምባሕሪ አምላክ ዘእምአምላክ የተወለደ ከሰው እንደሚወለድ ለዓለም የነገረው መልአክ የእግዚአብሔር መልአክ ቅዱስ ገብርኤል ነው። መላእክት ሐዲስ ኪዳንን በምስራት ጀመሩልን። ሐዲስ ኪዳን ለሰው ልጅ ድህነትን ተፈሥሒ ብለው በእመቤታችን ዓለም የድህነትን ብስራት እንድትሰማ በእመቤታችን ጆሮ የደስታ ብስራትን ያበሰሩት መላእክት ናቸው። ተፈሥሒ ብሎ ሥጋዌውን የነገረው ቅዱስ ገብርኤል ሲወለድ ደግሞ በቤተልሔም ልደቱን ለዓለም ያበሰሩት መላእክት ናቸው። ልደቱን ዓለም እንዲሰማ ያደረጉት ለእረኞቹ ሄደው አዲስ ድንቅ ነገር እነግራችኋለን፣ ዛሬ በዳዊት ከተማ አዳምንና የሰው ልጆችን ሁሉ የሚያድነው የእግዚአብሔር ልጅ ተወልዷል ብሎ ለዓለም ያበሰሩት መላእክት ናቸው። ሂዱ ቤተልሔም በበረት ታገኙታላችሁ። አይገርምም? የእግዚአብሔር ቤተሰብ ልደቱን ለእረኞቹ የተናገሩት መላእክት ናቸው። 70 ሰገልንም ወደ ቤተልሔም እየመሩ ይዘው የመጡት እኒህ የምናያቸው ግዑዛን ከዋክብት አይደሉም። ቅዱስ ዑራኤል ነበር፣ መላእክት ነበሩ። ይሄንኛው መብራት መጥፋት የሌለበት አንድ ጊዜውኑ እግዚአብሔር እንደ ድንጋይ አድርጎ እንደ መብራት አብርቶ የተወው ፍጡር ነው። ቤተልሔም በሄሮድስ ቤት ሲገቡ የሚጠፋ ሲወጡ የሚበራ መርቶ ቤተልሔም የሚያደርሰው ግን ሕያው የሆነ መልአክ ነበር፣ እንደ ብርሃን የሚያበራ መልአክ። ቤተልሔም 70 ሰገልን መርቶ ይዞ መጥቶ ነው። ምንድነው የምንረዳው ከዚህ? ቅዱሳን መላእክት ሁል ጊዜ በአማኞች ዘንድ በእምነት ጠንክረው እግዚአብሔርን ደጅ ከሚጠኑ ሰዎች ተለይተው እንደማያውቁ የምንረዳው በዚህ በቤተልሔም የእግዚአብሔርን ሰው መሆን በቤተልሔም የክርስቶስን መወለድ ለዓለም የተናገሩት መላእክት ከዚያም በኋላ አልተለዩ። ሄሮድስ ክርስቶስን ለመግደል ባሴረ ጊዜ በሌሊት ለዮሴፍ ነግሮ ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሽሽ ብሎ የነገረው መልአክ ነበር። በምድረ በዳ ክርስቶስን ይዛ
እመቤታችን 3 ዓመት ከ6 ወር በግብፅ በረሃ እስከ ኢትዮጵያ ድረስ ተሰዳ ስትንከራተት መላእክት ከእርሷ አልተለዩም። ከዚያም ሄሮድስ ሞቷል፣ ወደ ኢየሩሳሌም ሂድ፣ ወደ ገሊላ፣ ወደ ናዝሬት፣ ወደ አገርሽ ግቢ ብሎ ብስራትን የነገረው አሁንም መላእክት እግዚአብሔርን በሚፈሩት እግዚአብሔርን በሚወዱት ሰዎች ሕይወት ውስጥ የቅዱሳን መላእክት ህላዌ ተለይቶ አያውቅም። ጌታችን በሚያስተምርበት ጊዜ፣ ጌታችን በሚሰብክበት ጊዜ፣ ወንጌልን በሚመሰርትበት ጊዜ መላእክት አልተለዩም። ያዛቸው ነበር፣ ይታዘዙ ነበር። አዎ በገዳመ ቆሮንቶስ 40ውን ቀን ሲፈጽም መላእክት ታዘዙለት ይላል ወንጌላዊ። መላእክት ቀርበው አገለገሉት፣ ቀርበውም ተላኩት ይላል። ድል ነስቷልና ድል የነሳው አምላክ ክብር ምስጋና ይግባው። ይሄ ደግሞ የዛሬው የተለየ ነው። አዎ በጌቴሴማኒ ጌታችን ስለ ዓለም ሁሉ የሚቀርበውን ራሱ መስዋዕቱን ተቀባይ ራሱ መስዋዕት ራሱ ሰው ሆኖ በመስቀል ላይ ተሰቅሎ የሚያድነንን የድህነት ስርዓት ለመፈጸም በጀመረ ጊዜ በጌቴሴማኒ መልአኩ ቀርቦ ክርስቶስን ተገናኘው ይላል። አጽናና፣ የሚቀበላትን ጽዋ አሳየው። ከዚያ በመጨረሻም ሕማሙን ሞቱን ከፈጸመ በኋላ በዕለተ እሑድ ሲነሳ መላእክት የብስራቱ ባለቤት ሆኑ። ቅዱስ ሚካኤል ቀድሞ ትንሣኤውን ክርስቶስ ከሞት ተነሳ ብሎ ያወጀልን፣ እንደሚነሳ የነገረንን፣ እንደሚነሳ ያስተማረንን፣ ሞትን ድል አድርጎ የመጨረሻ ሕይወትን ለሕዝቡ እንደሚሰጥ በሦስተኛው ቀን እነሳለሁ ብሎ ክብር ይግባውና መድኃኒዓለም የነገረንን ያወጀልን ቅዱስ ሚካኤል። አዎ ሕያውን ከሙታን ለምን ትፈልጉታላችሁ? እርሱ እንደተናገረ ተነስቷል። አሁን በመቃብሩ ማንም የለም፣ መቃብሩ ባዶ ነው። ሂዱና ይልቅ ለደቀ መዛሙርቱ ንገሩ፣ አብስሯቸው፣ አውጁላቸው ብሎ ለሴቶች ነገር። በአዲስ ኪዳን እግዚአብሔር መላእክት ከኛ አልተለዩም። ሐዋርያት በሚሰብኩበት ጊዜ፣ ሰማዕታት ተጋድሎን በሚፈጽሙበት ጊዜ፣ ምዕመናን በምንጸልይበት ጊዜ፣ ንስሐ በምንገባበት ጊዜ ሁሉ መላእክት ከኛ ጋር ናቸው። ከኛ የሚጠበቀው ቅዱስ ዮሐንስ አፈወርቅ እንደሚነግረን መላእክት ከኛ ጋር መሆናቸውን ሁልጊዜ ለአፍታም ታህል ለዓይን ቅጽበትም ያህል እንዳንረሳ ቅዱሳን መላእክት ሁልጊዜ ከኛ ጋር ናቸው። የእኛን ደግ ስራ ለእግዚአብሔር የሚያቀርቡልን፣ የሚነግሩልን፣ የእኛን ትንሿን ስራ የሚያባዙልን፣ ጠብቃት፣ ተዋት እያሉ ንስሐ እንድንገባ እድሜ ለንስሐ እንድናገኝ ለእግዚአብሔር ደጅ የሚጠኑ የሚያማልዱልን፣ ተዋት እስኪ ይችን ልቁረጣት ባለ ጊዜ ጌታው አይ ተዋት እስኪ ትንሽ ጊዜ ቆይ ታፈራ እንደሆን እያት እያሉ የሚያማልዱ ከእግዚአብሔር ጋር። ራበን፣ ጠማን፣ ተራን ባልን ጊዜ ደግሞ አይዟችሁ በርቱ የሚሉን መላእክት እንዳሉ ሁል ጊዜ እናስብ። እንደውም ምን ይላል መሰላችሁ? በእንተ አቃቤ መልአክ የሚል ስለ ጠባቂ መልአኩ የደረሰው ድርሰት አለ። ሊቁ አባታችን በረከቱ ይደርብን። ዘወትር ክርስቲያኖች፣ ብርቱ ክርስቲያኖች፣ ብቁ ክርስቲያኖች፣ እግዚአብሔርን የሚወዱ ክርስቲያኖች ጠባቂ መላእክቶቻቸውን ያያሉ አለ፣ ያነጋግሯቸዋል። ሰላም ለከ አቃቤ መልአክ ይሉታል። የምትጠብቀኝ መልአክ ሆይ ሰላምታ ላንተ ይሁን ይሉታል። ክርስቲያኖች ሁል ጊዜ በማንኛውም ሕይወታችን የእግዚአብሔር መልአክ ከኛ ጋር እንደሆነ እንመን። ቅዱስ ሚካኤል፣ ቅዱስ ገብርኤል እንደማይለዩን ሁልጊዜ እንመን። ይሄ እግዚአብሔር የሰጠን ትምህርት ሕግ ብቻ ሳይሆን የእግዚአብሔር የቸርነቱ ብዛት ማሳያ ነው። ለእኛ ያለው ፍቅር ያለ ጠባቂ፣ ያለ ረድኤት፣ ያለ ረዳት እንዳልተሆን የምንረዳው በዚህ አንፍራ። እግዚአብሔር ከኛ ጋር ነው። አንድ ያዕቆብ ቅድም የጠቀስኩላችሁ አባት ፈራ፣ እጅግ ፈራ።
እግዚአብሔር ዓይኑን ከፈተለት። ሲከፍትለት በዙሪያው የእግዚአብሔር መላእክት በዙሪያው ሰፍረው አየ። ዳዊትም የታየን መልአክ እግዚአብሔር አለ። የእግዚአብሔር መላእክት በሚፈሩት ሰዎች ዘንድ ሁል ጊዜ ሰፍረው ይኖራሉ። የቤተ ክርስቲያንን ቃል ኪዳን ታውቃላችሁ? ቅድስት ቤተ ክርስቲያን ይህች ከስሯ ዘወትር ከ3000 በላይ መላእክት ቤተ ክርስቲያንን ይጠብቃል። ዘወትር ምዕመናን ወደ ቤተ ክርስቲያን ሲመጡ በመላእክት ይባረካሉ። ቤተ ክርስቲያን ሁል ጊዜ መላእክት አይለዩት። ምክንያቱም የክርስቲያኖች ቤት ናት። ክርስቲያኖች እግዚአብሔርን የሚያገኙባት ቤት ናት። የመላእክትን ስዕል የምንስለው የመላእክትን ክብር የምናከብረው መላእክት ሁል ጊዜ ከኛ ጋር ስለማይለዩ፣ በተለይም ቅዱስ ሚካኤል ከኛ ይለየ። እንባችንን የሚያብስ ድካማችንን የሚያበረታ ጸሎታችንን የሚያሳርግ ልመናችንን ከእግዚአብሔር ፊት የሚያቀርብ ጠላቶቻችንን ከፊታችን የሚቀጣ የተናገርነው ምሳሌ አስቡ። እግዚአብሔር የሰጠንን ምሳሌ አስቡት። ገና ሰው ሳይሆን አምላክ ሰው ሆኖ ወደዚህ ዓለም በረድኤት ሳይገለጽ በአካል መጥቶ ከማዳኑ በፊት እግዚአብሔር ሕዝቡን ይጠብቅ የነበረው በማን ነበር? በመላእክት። መላእክት እግዚአብሔርን ሕዝብ ይጠብቁ ነበር። ከሰማይ መና ወርደው ይመግቡ ነበር። ጠላቶቻቸውን ያጠፉ ነበር። ገና ክርስቶስ ሰው ሳይሆን በፊት። በአዲስ ኪዳንማ ከዚያ እንዴት አይበልጥ! አምላክ ሰው ሆኖ ከታረቀን በኋላ ወደኛ በረድኤት እኛን መስሎ የእኛን ሥጋ ለብሶ ወደኛ መጥቶ ካዳንንማ በኋላ እንዴት ከዚህ የበለጠ አይሆን? ክርስቶስ እኮ ወደዚህ ዓለም መጥቶ ሰው ሆኖ ድነትን ሲፈጽምልን አንዱ ያደረገው ነገር አንድነትን የሰራው። ኃጢአት ለያየችን፣ አለመታዘዝ ከእግዚአብሔር ጋር ለያየ። ከእግዚአብሔር ብቻ አይደለም ከሰማይ መላእክትም ለየ። ከቅዱሳን ከሰማይ ቅዱሳን ጋር ለየ። ከመንግስተ ሰማያት ለየ። ሞት ማለት መለየት ማለት ነው። ሞት ማለት መለየት ማለት ነው። አዳም ሞት ሲፈረድበት 7 ነገሮች ላይ ተለያየ ይላሉ አባት። ከእግዚአብሔር ተለየ፣ ከመንግስተ ሰማያት ከገነት ተለየ፣ ከመላእክት ተለየ፣ ከስነ ፍጥረቱ ተለየ፣ ከብዙ ነገር ተለየ። ከራሱ ከነፍስና ስጋው ራሱ ነፍስና ስጋው ሲለያይ ነው ሞት የሚባል። ከዚያ ሁሉ ተለየ። ከስልጣኑ ከክብሩ እግዚአብሔርን ከሚመስልበት ጸጋ ተለየ። ሞት ድል ሲነሳ ግን አንድነት መጣ። ሞት ድል ሲነሳ እግዚአብሔርና ሰው ታረቀ። የጥል ግድግዳ ፈረሰ። የሞት ስልጣን ወደመ። ሲኦልም ተበረበረ፣ ገነትም ተከፈተች። አሁን የእግዚአብሔር ቤተሰቦች አንድ ነገር ጠይቅ። በጠሙ ጊዜ እግዚአብሔር ጋር ተለያይተን በሞት በምንኖር ጊዜ መላእክት አልተለዩንም ነበር። ስንታረቅ ከዚህ በላይ እንዴት አይሆን? አምላክ ሰው ሆኖ ሞትን ካሸነፈልን ድል ከነሳልን በኋላ ከእግዚአብሔር ጋር ታርቀን ገነት ከተከፈተች በኋላ ከዚያ በላይማ መላእክት ከረድኤት በላይ አብሮ ከመሆን በላይ በእያንዳንዱ የየቀን ሕይወታችን መላእክት አብረውናል። ቅዱስ ሚካኤል አብሮናል። የምንጸልየውን ጸሎት፣ የምንሳለውን ስዕለት፣ የምናደባውን እንባ ለእግዚአብሔር የሚያቀርብ ሁል ጊዜ የሚጠብቀን ጠባቂ መልአክ ሁል ጊዜ ከኛ ጋር። እንግዲህ አገልጋዮች በአገልግሎታችን፣ ምዕመናን በዘወትር ሕይወታችን መላእክት ከኛ ጋር እንዳሉ ካላመንን እግዚአብሔር ከኛ ጋር የለም ብሎ እንደማመን። የእግዚአብሔር ከኛ ጋር የመኖር አንዱ መገለጫ የመላእክት ከኛ ጋር መሆን ስለሆነ እግዚአብሔር ከኛ ጋር ካለ ሁሉ ነገር ከኛ ጋር አለ። እግዚአብሔር ከኛ ጋር ካለ አለ ነቢይ፣ እግዚአብሔር ከኔ ጋር ካለ ማን ይቃወመኛል? እግዚአብሔር ከኔ ጋር ካለ ምን ያስፈራኛል? መላእክቱ ከኔ ጋር፣ ሕጉ ከኔ ጋር፣ ረድኤቱ ከኔ ጋር፣ ኃይሉ ያለው ጥበቃ ሁሉ ከኔ ጋር ነው። ስለዚህ ምንም አልፈራም ማለት። ችግሩ እግዚአብሔር ከኔ ጋር የለም ካልን መላእክቱም የሉም ካልን ያን ጊዜ በፍርሃት እንዋጣል። ስለዚህ እግዚአብሔር ቤተሰቡ ክርስቲያን የሆነ ሁሉ እንኳንስ በአርአያው በእግዚአብሔር አርአያና አምሳል የተፈጠረ በልጁ በደሙ የዳንን በጥምቀት ልጆቹ የሆንን ቅዱስ ሥጋውን ክቡር ደሙን የተቀበልን ይቅርና ዛፍና ቅጠል እንኳን ሰይጣን እንዳይጫወትባቸው እግዚአብሔር መላእክትን ያዝላቸው። እንስሳት እንኳን ሰይጣን እንደፈለገ እንዳያደርጋቸው መላእክትን ያዝላቸዋል። ውሆችና የሰማይ ነፋስ
ሰይጣንና አጋንንት እንዳይበክሉት መላእክቱን ያዝላቸዋል። እኛማ ከዚያ ሁሉ በላይ እየከበርን ነው። የእግዚአብሔር ረድኤት ሁል ጊዜ በእኛ ጋር ነው። ብቻችንን አይደለንም። እግዚአብሔር ከኛ ጋር ነው። ብቻችንን አይደለንም። የእግዚአብሔር መላእክት ከኛ ጋር ናቸው። ብቻችንን አይደለንም። ቅዱስ ሚካኤል ሁል ጊዜ ከኛ ጋር። ያው የትንሣኤን ሕይወት የክርስቲያን ሕይወት የሚጀምረው በትንሣኤ ነው። የትንሣኤውን ሕይወት መላእክት አብስረው ጀመሩ። ያንን ድንጋይ አንከባሎ ያንን መቃብር ከፍቶ ክርስቶስ መነሳቱን አወጁልን። ዛሬም የእግዚአብሔር ቤተሰቦች በልባችን ውስጥ ጠጥሮ እንደ መቃብር ድንጋይ የተቀመጠውን ክፋትና ጥላቻ ከልባችን ያስወግዱልን መላእክት። ያን የመቃብር ድንጋይ ያንከባለለ መልአክ ከልባችን የክፋትን፣ የኃጢአትን፣ የጥላቻን ድንጋይ ያንከባሉ ያወርድልን። ክርስቶስ በእኛ ከተነስቷል ብለን መስበክ እንድንችል የእግዚአብሔር መልአክ ያግዘን። ቅዱስ ሚካኤል ይርዳን። በጻዕዳ ልብሱ በብርሃን ገጹ ከፊታችን መርቶ የፍቅር ሰዎች፣ የሰላም ሰዎች፣ የንስሐ ሰዎች እንድንሆን ያድርገን። የኃጢአትን ድንጋይ አንከባሎ ንስሐ ገብተን መንግሥቱን እንድንወርስ ትንሣኤውን እንድንሰብክ ፈቃዱ ይሆንልን። የእግዚአብሔር መልአክ ድንጋዩን አንከባሎ ሂዱ ለወንድሞቻችሁ ላለ ደቀ መዛሙርት ንገሩ እንዳለን ትንሣኤውን ሰምተን ትንሣኤውን ለመመስከር በትንሣኤ ለመኖር ሁላችንንም ያብቃን። የእግዚአብሔር መልአክ በአባቶቻችን ጸሎት፣ በቅዱሳን ረድኤት፣ በእመቤታችን አማላጅነት፣ በእግዚአብሔር ቸርነት ከሕይወታችን እንዳይለዩን ፈቃዳቸው ይሆንልን። በስብሐት ለእግዚአብሔር።